ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ላይክ ሼር ሰብስክራይብ ስለምታደርጉልኝ እጅግ አድርጌ አመሰግናለሁ። ያው እንግዲህ ዛሬ ወደ እናንተ ጋር አንዳንድ ነገር ለመናገር ነው የመጣሁት። ሶሻል ሚዲያ ላይ ከማያቸው ነገሮች አንዱ አንዳንድ እህቶቻችን ሲሳሳቱ ካየዋቸው ነገር አንዱ እና ከዛ በፊት አንድ የሚጠቅማችሁን ነገር ልንገራችሁ። ተስሎሚ ወይም ተስፍሽ ሀረርጌ በሚባል የጀጎል በጎ አድራጎት ድርጅት መስራችና ባለቤት የዲጂታል ማርኬቲንግ እና እንዲሁም የፊልም ትምህርትን በኦንላይን ላይ ያስተምራል። የቲክታክ ፕሮፋይሉ ስር እየሄዳችሁ ፕሮፋይሉ ስር ሊንክ አለ፣ እንዲሁም ዋትሳፕ ቁጥር አለ። እዛ ላይ እየወሰዳችሁ ሂዳችሁ ተጠቀሙ፣ ተማሩ ላለሁኝ። እንዲሁም በውስጥ ኢንቦክስ ብታደርጉልኝ እኔ ራሴ ሊንኩን ልክላችኋለሁ። ገብታችሁ ተማሩ። አክቲንግ መማር ለምትፈልጉ ተከታታይ 27 ምዕራፍ ያላቸው ትምህርቶች ይሰጣል እዛ ላይ። እንዲሁም ስለ ዩቲዩብ በደንብ ማወቅ ለምትፈልጉ የዩቲዩብ ስልጠና ጀምሯል። ያው ተስሎሚ ብላችሁ ሰርች ብታደርጉ ዩቲዩብ ላይ፣ ፌስቡክ ላይ፣ እንዲሁም ኢንስታግራም ላይ፣ ቲክታክ ላይ ሁሉም ላይ ታገኙታላችሁ። እንዲሁም ቴሌግራምም አለ። እዛም የቴሌግራሙ ሊንክ አለ። ገብታችሁ እውቀትን አገኙ ላለሁኝ። ከዛ በተረፈን የመናገር እንፈልገው ዋናው ነገር ዛሬ የመጣሁበት ወርቅ ኦንላይን ላይ ስለሚገዙ ልጆች ነው። ወርቅ ኦንላይን ላይ ወርቅ እናውቃለን፣ ንብረት ነው፣ ዋስ የሚሆን ነው። በቸገረን ጊዜ እንደፈለግን ወደ ብር ቀይረ ነው የምንጠቀመው ነው። እንዲሁም አንዳንዴ በተለይ አረብ ሀገር የሚኖሩ እህቶቻችን ሳንቲም እየሰጡ ለቤተሰብ ከሚበሉና ቤተሰቦቻቸው የማያስቀምጡላቸው ከሆነ በወርቅ መልክ ቢይዙት ይመከራል። ነገር ግን አሁን ላይ ምን ተለምዷል? በእርግጥ ትንሽ ቆየት ብሏል፣ ግን ሰሞኑን አዲስ ሲስተም መጥቷል። አዲሱ ሲስተም ምንድነው? አንድ ወርቅ መግዛት ሲፈልግ አንድ ሰው ሄዶ መግዛት አለበት አይደል? ግን በኦንላይን ቆይቷል። የቆየ ቢሆንም ነገር ግን አንዳንድ ልጆች ልክ ያልሆነ ሂሳብ ነው የምንከፍለው። ለምንድነው ሜኪንግ ቻርጅ የማይነገረን? የሆነ ሂሳብ መጥቶ ይሄን 2500 ድርሃም ያለው ሰው ይሄን መውሰድ ይችላል ተብሎ ላይክ ሱፐር ማርኬት እንዳለቀ እንደዛ የሚደረገው ምንድነው? ሱፐር ማርኬት ትሄዳላችሁ፣ ያላችሁን ብር ታውቃላችሁ፣ የተጻፈበት እቃ አለ፣ አንስታችሁ ትመጣላችሁ። ወርቅ ቤት ግን እንደዛ አይደለም። ትሄዳላችሁ፣ 3 ግራም ከፈልጋችሁ 3 ግራም ትሉታላችሁ፣ 4 ማሰብ እንደያቅማችሁ። ከዛ ግን ሜኪንግ ቻርጅ ስንት ነው ብላችሁ ተጠይቁታላችሁ አይደል? እሱ ደግሞ ይነግራችኋል። ለምሳሌ እኔ ባለውበት ወይም በምገዛበት ሂሳብ የ1 ግራም ወርቅ ዋጋ 500 ድርሃም ቢሆን 25% 25 ብር ነው አይደለም የሚመጣው። 3 ግራም ቢገዛ አንድ ሰው፣ እኔ ራሴ ያየሁትን ልንገራችሁ። አንድ ሰው 3 ግራም ቢገዛ ስንት ነው የሚመጣው? 75 ብር ነው ፋቱ። ከዛን የ1 ግራም ወርቅ ሜኪንግ ቻርጅ ደግሞ ከ22 ድርሃም የመጨረሻው ጣራ፣ የመጨረሻው ትልቅ ክፍያ የሚባለው ትልቅ ሜኪንግ ቻርጅ የሚባለው ወይም ብዙ ያስከፍላል የወርቅ ቤት የሚባለው 50 ድርሃም ነው። 50 ድርሃም ቢሆን 3 ግራም ብትገዙ 150 ነው አይደል? 150 ሲደመር 75 ሲደመር 3 ጊዜ 500 1500 ሁሉም ተደምሮ ምንድነው የሚሆነው? 1725 ብር ነው። ከዛ 1725 ድርሃም ነው። ግን ለ3 ግራም ወርቅ እኔ በአይኔ እያየሁ 2700 ሲባል አይቻለሁ። የሚከፍሉ ልጆችም አሉ፣ ላኪልኝ የሚሉም አሉ። ላይክ አሁን እኛ ነው ቲክታክ ላይ መታችሁ ፕሮፋይል ማነው ይሄ ፍሊተር ስታረጉ ያምራል አይደል? አሁን የኔ ፊት ፍሊተር አለው። ወደ ዋናው ፊቴ ባረገውና በኖርማል ካሜራ በመጣ አታውቁኝም። ይሄ ሌላ ነው፣ ያ ሌላ ነው። ወርቅም መታየቱ ነው መገዛት ያለበት። የምትደክሙበት፣ እንቅልፍ የምታጡበት፣ ተንቃችሁ ተገልምጣችሁ የምትሰሩት ብር ለምንድነው በከንቱ የምትጥሉት ማለት ፈልጋለሁ። ለምንድነው ሄዳችሁ ማትገዙት? ሄዳችሁ በአይናችሁ ለምን አታዩም? ኦንላይን የሚሸጡትን ልጆች ፊክስድ እንደ ሱፐር ማርኬት እቃ ፊክስድ ሆኖ 2000 ምናምን ብር ያለው 1000 ምናምን ብር ያለው ጻፉልኝ ቁጥር ሜሴጅ ላይ፣ ከዛን ኢንቦክስ አድርጉልኝ፣ ላኩልኝ፣ ገዝት ግቡ ተብላችሁ ንብረታችሁን ቋሚ ንብረታችሁ ለልጅ የምታወርሱትን ንብረት ምንም ኤቪደንስ አይኖራችሁ ሰው ደረሰኝ ተላካላችሁ፣ ጥሩ ቤታችሁ መጣው እንደ ወርቅ ያክል ንብረት በዴሊቨሪ እንዴት ይመጣላችኋል? የኔ ጥያቄ ይሄ ነው። አንድ ሁለተኛው ምንድነው ኤቪደንሳችሁ? ለምሳሌ አንዳንድ ሰዎች ትክክል ያልሆነ ሂሳብ ነው የሚሰሩት እየተባለ ሰሞኑን መጮህ ሲጀመር የስራ አድራሻ እየቀየሩ ነው።
ይሄ ወርቅ እኮ ብዙ አይደለም፣ ብዙ ሰው አይገዛም። አንድ ሰው በአመት አንዴ ምናምን ቢገዛ ነው መባል ተጀምሯል። ስለዚህ ንቁ ሁኑ ማለት ፈልጋለሁ። ወርቅ ስትገዙ በአካል ሄዳችሁ ግዙ። ንብረት ነው፣ ለልጅ ልጅ የምታወርሱት ነው። ነገ የሆነ ሰው ቢገፈትራችሁ፣ የገንዘብ ችግር ቢኖርባችሁ፣ ኢኮኖሚሻል ፋይናንሻል እጥረት ቢኖርባችሁ ይህንን ወስዳችሁ ሽጣችሁ ገንዘብ አለ እጃችሁ ላይ ችግራችሁን የምታልፉበት ነው። ይሄ ደግሞ ተጠንቅቃችሁ ነው መግዛት ያለባችሁ። ኢቭን ሄዳችሁ እንኳን አንድ ቦታ ሄዳችሁ አይደለም፣ እዚህ ሱቅ ጠይቃችሁ፣ እዛ ሱቅ ጠይቃችሁ፣ ብዙ ቦታ ገብታችሁ ጠይቃችሁ ከአንዱ ይሻላል ወይ ብላችሁ እስቲል ትክክለኛ ሂሳብ ተነግሯችሁ እንኳን ከዛ ላይ እንኳን ትከራከራላችሁ። እንደ እቃ እንደ ልብስ ላይክ እንደ ቲሙ ላይክ እንደ አማዞን እንደሆነ እቃ አምጥታችሁ ወርቅ በኦንላይን አትግዙ ማለት ፈልጋለሁ። ስፔሻሊ ዱባይ ላይ ያላችሁ ልጆች ደላላም ይበላችሁ፣ ሰውም ይበላችሁ፣ ገንዘባችሁ የምነጠቀው በብዙ ነገር እንደናንተ ሁለት እጅ ሁለት እግር ሁለት አይን ያለው ሰው ቁጭ አድርጎ ይሸጣችኋል በራሳችሁ ብር። እናንተ የለፋችሁበትን ቆጥራችሁ ሲሰጣቸው ሸም የላቸውም፣ ይቀበሏቸዋል። እናንተ ግን እነሱን ለመጠየቅ ለምን ሸም ይዟቸዋል? ትወዷቸዋላችሁ፣ ታደንቃቸዋላችሁ። ኦኬ፣ እነዛን ሰዎች እነሱ የሚሰሩበት ቦታ ሄዳችሁ ወርቁን ግዙ። በአካል ሄዳችሁ ሜኪንግ ቻርጅ ስንት ነው አስቢልኝ ብላችሁ አትግዙ። እዛ ግዙ እዚህ አትግዙ ሳይሆን በኦንላይን አትግዙ። በአካል ሄዳችሁ ራሳችሁ ልጆቹ ጋር ግዙ ነው የምለው። አመሰግናለሁ።